ሀሳብሽ ምንድነው? አይ ከብሩክ ጋር ስላለውና ከዳንኤል ጋር እኔ የዳንኤል ሀሳብ ግልጽ ስላልሆነልኝ ነው። እሱ ነው ማወቅ የምትፈልጊው? እኔ በላይ ኮዋካንት ኦኬ ሀይሚዬና ብሩኬ እንደመጀመሪያችሁ ተናፍቃችሁ ነበር። በጣም የሚያሳዝነው በህዝብ ላይ በጣም የሚገርም ነው ውዶቼ፣ እዚህ ጋር ማለት ነው። ሀይሚዬና ብሩኬ እናከብራቸዋለን፣ እንወዳቸዋለን። ዛሬም ደግሞ ፍፄ ሳምሪ፣ እኔ ራሴ ሳምሪን አልጠበቅኩም ነበር። እንደዚህም ደግሞ ቤኪ ተለያዩ ብሎ ርዕሱ መጥተዋል። ቶታሊ ውዶች የምወዳችሁ የማከብራችሁ ማለት ነው። በኮሜንትም እየነገርኳችሁ ነው። ዳኒ ጨርሷል፣ ገባችሁ? ሰብስክራይቡን አም ሪሜምበር ኤቭሪባዲ ጋይስ ማለት ነው። ብሩኬ የመጀመሪያውን ቪዲዮ ሲሰራ ከሶስና ጋር አልጋ ላይ ማለት ነው ምንድነው ሶስናን ሰፖርት አድርጓት ሰብስክራይብ አድርጓት የሚለው ጆሮዬ ላይ ያቃጭላል። ለጓደኞቼ በኮሜንት የሶስና ቤት ሰብስክራይብ አላለቀም እያልኩ ነው። ስለዚህ አሁንም እየተናገርኩ ያለሁት ከመጀመሪያ እስከ መጨረሻ ሶስና፣ ሀይሚዬ፣ ብሩኬ፣ ዳኒ ድራማ ይሰራሉ። ሀይሚና ብሩኬ ውስጥ ያለውን ነገር ግን እኔና እናንተ አናውቅም። እነ ሀብ ያውቃሉ፣ ሁሉም ያውቃሉ፣ ዩቲዩበሮች ማለት ነው። ግን ይሄን ያክል ብሩክ እንዴት በተመልካች ላይ ጨከነ? እንደዚህ አይነት ድራማ ለኦዲየንሱ ተመልካች ችግር የለውም። ኦዲየንስ የራስ የሆነ ኦዲየንስ ብዙ ፕሮሚስ ያኔ እኔ እንጃ አይዶን ነው። እንዲሁም ደግሞ ሀይሚዬ ማይ ስዊት እንዴት በሚለው ነገር የሁለቱ ነገር ነው ግራ ይገባኝ። መችለታ አይታችኋል ሀይሚዬን እንዴት እንደገፈተረቻት ሁላችንም እንትን ብለናል። ሆኖም ግን ድራማ ነው፣ እየተወኑት ነው። ዛሬም አስረግጬ የምነግራችሁ እህቶቼ፣ የምወዳችሁ የማከብራችሁ በየሃይማኖታችሁ ዱአ አድርጉ። ሪሊውን ዛሬ ኤድ ነው ያልጠበቅኩት ቪዲዮ ስለመጣ ባይዘው እየጠበቅኩ ነበር ሶስና ቤት። ሆኖም ግን ያው ተመልካች ራሳችሁን ጠብቁ። እንዴት ሰው ደግሞ ሰላም እንደምትል ብዙም አላዳምጥም። ለማንኛውም አስተያየት ልሰጥ ነው። ሌላው ደግሞ ያላት ሪስፔክት ለተመልካች ሶስና ባይዘዌ ብሩኬ እና ሀይሚዬ የምንወዳችሁ ለኦዲንሶቻችሁ ይሄ ይገባል። ሪሊውን እኛ ባንነናል። ሲቀጥል ደግሞ ውዶች አሁን ደግሞ እዚህ ጋር እንደምመለከተው ብሩክንም ፕራንክ ከሆነ መጨረሻ ፕራንክ መሆኑ ሲታወቅ ፎር ኤግዛምፕል ነው። ይሄ እንኳን እኔ ብዙ አንዳንዶቹ የሚሉት ነው፣ እኔ ብዙም አላምንበትም። ግን ብሩክን ፕራንክ እያደረጉት ከሆነ ሀይሚዬም ሆነ ሶስና መጨረሻ ላይ ብሩክ በጣም እንደሚያዝን ነው። ግን ፕራንክ ቢሆን ብሩኬ ይሄን ሁሉ አይታገስም። ብር ብሎ ዱባይ እንዲሄደው እንትን ይሆናል። ገባችሁ? ግን ምንድን ነው ፕራንክ ነው፣ ሙሉ ለሙሉ ፕራንክ ነው። ግን የሀይሚና የብሩኬ የሆነ አይዶን ነው። ከአሁን በኋላ ነው የናፈቀኝ። ሪሊውን እንደ መጀመሪያቸው ይመለሳል። የእኔ ጥያቄ ይሄ ነው። ኮሜንት ላይም እየነገርኳችሁ ነው። ሶስና ቤት አለ እያልኳችሁ ነው እህቶቼ፣ ብዙዎቻችሁ እየጻፍኩላችሁ ነው። ሶስና ቤት ይቀራል እያልኩ ነው። ገባችሁ? ለምን ያው ወይ 50 ሺህ ወይ 100 ሺህ እስከምትገባ ማለት ነው። እና አይዶን ነው እኔ ግራ ነው የሚያጋባኝ። ከብሩክም ሆነ ከሀይምትዬም እንዲም ያኔ እኔ አላውቅም። መለየት እኮ ሰው እንደውም ይለያያል ነው ሰርፕራይዝ። ሰው ደግሞ ይሰለቻል። ሪሊውን ነው። ሌላው ደግሞ በጣም የተናደድኩት ምንድን ነው የቤኪ የፍፄ የሳምሪ ተለያየን። ምን ይጠበስ ጠይብ። ሪሊውን አንዳንዴ ሪስፔክት ፎር ተመልካች፣ ሪሊውን ለተመልካች ለኦዲየንስ ሪስፔክት ይኖራችሁ። ሞርዛን እነ ፍፄ ማለት ነው። እነ ሀይሚ ችግር የለም በራሳቸው ነው እንትን የሚሉት። ግን ለሰው ርዕሱ እኛ እንወዳቸዋለን ያኔ ለእነሱ ያለንን ቦታ እና ስለምታውቁ ተለያየን ብለው ነው የጻፉት እነ ፍፄ ራሱ ማለት ነው። ቶታሊ የመዳም ቅመሞች ወደ ራሳችሁ ተመለሱ። ድራማ ነው። ሀይሚዬማ ከእንግዲህ ከሶሲ ጋር አትገናኝም የምትሉኝ ይኸው ዘር ለገበሬ ምን ብላለች በኮሜንት ማለት ነው። እኔ አልሰማትም እቺ ጭራቅ። ቡቡኔ ሰልችቶኛል፣ እኔ ደብሮኛል፣ በቃ ካቅሜ እኔ ደብሮኛል፣ እኔ ሰልችቶኛል። ለክለክለክ ወይኔ ብሩኬ ግን በጣም ይገርማቸዋል። ለነገሩ ውዶቼ፣ ማሮቼ፣ ፍቅሮቼ ሪሊው ነው የምነግራቸው። እኔ ያኔ በጣም ሀይሚዬን ወዳታለሁ። እኔ የፈለገ ፕራንክ ምንም ቢሆንም ምንም እንትን ብትል ሪዝኑን እኛ እናውቃለን። በጣም ነው ማከብራት። በጣም ትልቅ ፕሌስ አለኝ። ግን ሚዲያ ላይ ሰው መውደድ ይሄ ነው እንዲያልኩት ሪሊውን እኔ አሁን አንዳንድ እህቶች አሉ። አንድ እህቴም አያት አይ ቲንክ የምወድሽ የማከብርሽ አብሽሪ፣ ጎብጂ፣ ጠንክሪ፣ ትዕግስት ነው። ለምን ሁላችንም ከብዙ ነገር ከብዙ ስቃይ ስደት ላይ ማለት ነው። ከዛን ደግሞ ትዕግስት ካለን ወደ ተሻለው ያው አላህ
ያመራናል ማለት ነው። ትዕግስት ይኑረን። ለምን መሰላችሁ? አሁን አንዳንዴ ያው በኤዱ ብዙዎቹ እየተጨናነቁ እንደዚሁም ደግሞ በስራ ላይ ያው እኔ ከልጅ ጋር ስለሆንኩ አልሐምዱሊላህ፣ ያኔ ግን ማንም ያልሰራው ነው የሰራው ነኝ ማለት ነው። ብዙ ነገር ከብዙ ታሪክ በኋላ ነው እዚህ ዛሬ ላይ የደረስኩት አልሐምዱሊላህ ማለት ነው። መታገስ ጥሩ ነው። በዚህ አጋጣሚ በሀይሚዬና በብሩኬ በጣም ተጨናንቆ ለካሴ ሚዲያ እንትን እንደዚህ ነው ሰው መውደድ እያሉ በጣም ልባቸው የተሰበሩ ልጆች አሉ። በዛ ላይ ስራም አልሰራ ያላቸው፣ ምግብ አልበላም ያላቸው፣ እንደዚሁም ደግሞ መኪና እየነዱ እየተቀጡ ያሉ እህቶቻችን እና ይሄን ሁሉ እየሰሙ እያየን ነው። እንግዲህ ከሚዲያ ጀርባ ብሩክና ሀይሚ ምን እንዳጋጠማቸው እኛ የምናውቀው ነገር የለም። በሪስፔክት ግን ሚዲያ ላይ የሚቀርበውን ነገር አስተያየት እንሰጣለን እና ተገቢ እንዳልሆነ ነው። ብዙ ክራውድ ተጨናንቀው ሬዲዮን እኔ አሁን በብዛት እንደነገርኳችሁ መቀመጥ ነው። የሌሎች ድምፅ ይኖራል እንጂ እኔ ጋር ማንኪያ ምን ማጠብ ሰርቸዋለሁ። ዛሬ ላይ ግን 2 ዓመት እሱን እየሰሩ አይደለም። ለምን ቢዚ አይደለም፣ ይሄን ያክል ቁጭ ብዬ ነው። ግን ሌሎቹ እየተጨናነቁ መዳም እየጠረቻቸው ብዙ ፈተና እያዩ ነው ያሉት ማለት ነው። እና ለእነሱ እንኳን እንዴት ነው እኔ ብሩክና ሀይሚ ማያስቡት? ለእኛ አይደለም። እኛ ማለት ተራ ያን ዩቲዩባችን ላይ እየጫን ነው። እኔ ሪሊዮን ወላሂን ውዶቼ ማለት ነው። ሁላችሁንም በጣም ነው የምወዳችሁ ማከብራችሁ። በነጨረቃ ነው ማውቃችሁ። ግን አም አስክ ማይ ሰልፍ ራሴ የምጠይቀው ምንድነው? ቁጭ ብዬ ኮሜንታችሁን እያነበብኩ ኮሜንታችሁን እንትን እያልኩ እኔ ሰው ቤት ተኝቻለሁ ምን ዘና ላለሁ ምናምን ሲሉ በቃ የሆነ ሆርኔ ባሴ። ለምን ያሳለፍኩት ነገር ብዙም ስላለ ስደት ላይ ማለት ነው። ግን ብሩኬ ያን ሁሉ ይሰማል፣ እኛን ያዳምጣል። ሰው እንዴት ሊቀየር ቻለ እላለሁ። ግን ብሩክና ሀይሚማ የሆነ ነገር እንትን ብለው በቃ ከቨር ለማድረግ ነው እንጂ 300,000 400,000 አይታይላቸውም። 350,000 አልታየላቸውም። ግን የሆነ ነገር ይሄ ሪዝን ነው በቃ በሶሲና በዳኒ የተጀመረውን ድራማ የሆነ ነገር እንጂ እንዲሆነው እንዴት ነው? ቆይ ተመልካችንስ ታርቀው መምጣታቸው አይቀርም። ሶሲ 100,000 ወይ 50,000 ስትገባ ተመልካችስ እንዴት ነው? የነሱ ኦዲየንስ ተመልካች ሳይሆን የነሱ ኦዲየንስ በውስጥ የሚደዋወሉት ከነሱ ጋር ገስት ላይ የሚጫወቱት ሪሊ እኔ አንዳንዴ በጣም ነው ያዘንኩት ውዶች። እኔ ከአቅሜ በላይ በዛ ላይ ደግሞ ልብስ እያጠብክ ላውንደር እያጠብክ እንዴት እንደምትገለጽ ኦ ማይ ጋድ ሪሊውን ነው የምነግራችሁ። ሰላምታው ራሱ እኔ ብዙም ሪሊውን ለጨረቃ ፋሚሊዎች አይገባቸውም ቶታሊ ማለት ነው። ሪሊውን ነው የምነግራችሁ። እና ብሩክና ሀይሚ ምን እንዳጋጠማቸው አለው አለም አላህ በመሀላቸው ያለውን ነገር ሰላም ያምጣ። ሞርዛን በብሩክና በሀይሚ ሶስና እኔ ትንሽ እያዳመጥኳት ዝም ነው የምለው። ለምን ሳዳምጣት ለተመልካቹ ያላት ሪስፔክት አማርኛ አጣጣሏን ገባችሁ? የምታደርገው አክት በጣም ነው የሚያናደው ሪሊውን። እና ሰምታይምስ እንደዚህ መገለጽ ራሱ አያስፈልገውም። ለምን ይሄን አሁን የምትሰሩት ፕራንክ ራሱ የወረደ ነው ሪሊውን ነው። እና ይሄ መልእክቴ ለሶስና ነው። ይሄ ፕራንክ በጣም የወረደ ማለት ነው። ስለዚህ እዚህ ፕራንክ ላይ ትምህርት ሰጭ ያልሆነው ላይ ያንቺ መገለጽ ለእኛ ምን እንግለስ ነው? ትርጉም የለውም። እና በሄዱ አናደደችን ባለቀ ሰዓት። ከምር አነጋገሯ በጣም ነው የሚያናደው። እኔም ለወሬ መጥቼ ማለት ነው። ሀይሚዬ ማይ ስዊት ከአንቺም ጋር ለሆነ ከሱም ጋር ማውራትም ማለት ነው አይደለም። እመቤቴን ነው የሚልሽ። ሲጀምር ሃይማኖት አላት እንዴ? እስተፍሩላ ላዚም አጼ እኛን ወንጀል ውስጥ ነው የሚከቱን እነዚህ ሰዎች። እና ውዶቼ ሁሌ የምናገረው ተይ ድራማ ነው እያልሽ የምትሉኝ እህቶቼ እንደነገርኳችሁ ሶስና ቤት ይቀራል። አልጋው ላይ ቁጭ ብሎ ብሩኬ የሀይሚዬ ንጉስ ፕሮሚስ ያስገባ ነበር። ገባችሁ? አንዳንዴ እኛ የመዳም ቅመሞች ሽንት ቤትን ብናጥብ ማይንዳችን ኦፕን ነው። ዩቲዩበሮች እንደውም ፌመሶችን ማይንድ ሳብሰንት ቦዲ ፕሬዘንት ነው። እና ወዶቼ ማሮቼ ፍቅሮቼ ቶታሊ ትዕግስት ይኑራችሁ። መጥፎ ቃል አትናገሩ። እዚህ ጋር የምናውቀው ሚስጥር የለም። የሚደረገው ነገር ሶስናና ዳኒ ብሩክና ሀይሚን ለማለየት ነው። በቃ ይሄ ነው ምን ትርጉሙ። ሌሎቹ ደግሞ ምንድን ነው? ድራማ ነው። አዎ በየቤቱ ድራማ ነው። ነገ ደግሞ ሀብ ይመጣል። ዝም ብላችሁ ጠብቁ። ሀብ ይመጣል። መጨረሻ ላይ እርቅ ደግሞ ፍፄ ቤት ሊሆን ይችላል ብያቸዋለሁ። እና ሀብ ይመጣል። ድራማ በቃ እየተካሄደ ነው። ስለዚህ እዚህ ጋር ተመልካች ንቁ። በቃ ስለ ሀይሚና ስለ ብሩኬ ተጨነቁ። ሌላው ግን እንትን በሉ ንቁ። እሺ ውዶቼ የምወዳችሁ
ማሻላ ተባረካላ። ቅድም ማለት ነው አዛን ይሰማል። እሺ ባልሳሳት ማለት ነው ደስ ይላል እና ሀሳቤንም እንትን እያለኝ ነው እና አዛን ይሰማል። እስቲ ኮሜንታተሮች የሚያለቅሳል ሶስና ሀይሚዬ አይዞሽ ሀይሚዬ ወዳ መስሏችኋል። እዚህ ጋር ሀይሚዬ ወዳ አይደለም ካልኩ ብሩክ ብላችሁ ብቻው የምትደግፉት እኔን ትሳደባላችሁ። ስለዚህ ሁሉም ተወርቶ አይሆንም። ሀይሚዬ ወዳ አይደለም። ገባችሁ? ሀይሚዬ ወዳ አይደለም። እስቲ እኔ አሁን ዝም ብዬ የማዳምጠው መጨረሻ ላይ ነው መልሱ የምናገረው። ከመጀመሪያ ጀምሮ ኦንሊ ሪዝን ምላትን እንዳትረሱ። አንዷ እህቴ እንደውም አያት ትመስለኛለች። አይ ቲንክ ምንድነው ሁሌ ምክንያት የምትይው ትይኛለች። ድራማ ነው ትያለች። አራቱ ድራማ ነው የሚሰሩት። ግን ሀይሚዬና ብሩኬ ላይ የሆነ ፕሮብሌም ኖሮ አይዶን እኔ አሁን ለብቻ እንዲህ ብዬ በነግራችሁ የብሩክ ወንድም በመሰለኝ ደሳለኝ ባወራላችሁ ያው ተከፋፍለው ያሉት ቅርቅር ሊላቸው ይችላሉ። ሪሊዮን ነው። ለምን አሁን ሚዲያ ላይ እንደምናየው ዳኒን እያያችሁን አሁን ለምሳሌ የዛሬ ዓመት አይ ቲንክ ቪዲዮ ካያችሁት ቲክቶክ 1 ሚሊዮን ገብቶ ይመስለኛል ሲሸለም። እንደዚሁም ደግሞ ዳኒ አሁን ያኔ ዩቲዩበሮች ማለት ነው ፌመሶች ከተለያየ ሴቶች ጋር መስራት የሚፈልጉ አሉ። ብቻ ሊቀር እና ብዙ ነገሮች አሉ እና እኔ ብዙ በቃ ውስጤ ብዙ ነገር የምጠራጠረው ነገሮች እየመጡብኝ ነው ውዶቼ። ሪሊዮን እና ዱዓ ነው ማድረገው ሀይሚዬና ብሩኬ እንደ ድሮዋቸው መጥተው እንዳይነው ፈልገው። ዛሬ ላይ ሁላችንም መጠንቀቅ ያለብን ዝም ብለን መመልከት፣ መጨረሻውን ማየት። መጨረሻው መቼ ነው ካላችሁኝ ደግሞ 3 እና 50 ሺህ ስገባ ወይ 100 ሺህ ስገባ ነው። 50 ሺህ 100 ሺህ እንኳን አይመስለኝም። እና ድራማ ነው እየተካሄደ ያለው። ፍፄ ቤት እንደውም ሳይ በጣም ነበር የተናደድኩት። ምናሻቸዋለሁ እና ውዶቼ እንግዲህ ለረጅም ሰዓት ጠፍቼ ነበር። እንግዲህ እንቅልፋችንን ሸልም ብለን ግን ኮሜንታችሁንም እያየው ነበር። ሲጀመር ከሀይሚዬ ጋር ቆማችሁ ማውራታችሁ ሶስና መሆን ዳኒ በጣም እድለኞች ናችሁ። ሀይሚዬ የያዛት ይዟት ነው ከእናንተ ጋር የምታወራው። ሪሊዮን ነው እና እኔ ውዶቼ እኔ እንጃ እንዳትቀየሙ። እኔ ሀይሚና ብሩኬ ምን አጋጥሟቸው ነው ከነዚህ ጋር የሚሰሩት ነው ብለው ሰው ባልጠፋ ግን ያጋጠማቸውን ነገር ስለማናቅ በዲስከስ በውይይት ዋጥ አድርገን ማለፍ ነው ያለብን እንጂ ከሶስና ጋር እንኳን ቪዲዮ ለመስራት ቪዲዮዎቿን እንኳን ኢንስታግራም ላይ ለማየት እኔ እሳቀቃለሁ። ሪሊዮን ነው የምነግራችሁ። እና እንግዲህ ያው በተቻለ መጠን ብሩኬ ከሶስና እንድትርቁ እንፈልጋለን። ሀይሚዬም ልጅ ናት። ሀይሚዬ ደግሞ ማይርቁ ከሆነ ከማላቸው ውጥት ማለት አለብሽ። በቃ የሆነው ይሁን፣ በቃ የመጣው ይምጣ። እንዴ ይሄን ያክል። ሌላው ደግሞ ማስተላልፈው በመጨረሻ የቡታጅራ ዩቲዩበሮች ርዕሱን ተለያየን ብላችሁ አጽፉ። እኛ ምን እናድርግ? ምን ይጠበስ? ጠይም እኛን አታናዱን። በሄዳችን ሰዓት ማለት ነው። እና ውዶቼ እንግዲህ እኔ ማዳመጡም ሰልችቶኛል። ለምን ውሸት ነገር ማዳመጥ ይደብራል። እኔ ውሸት መሆኑ ካወቅኩ በኋላ ማዳመጥም ያስጠላል። ሪሊውን ነው የምነግራችሁ። እና ሁሌም ዱዓዬ ብሩክና ሀይሚዬ በአንድ ላይ መጥተው አሁንም የሚያስጨንቀኝ ከመጀመሪያ ቪዲዮ ጀምሮ ደጋግሜ የምናገሩ የብሩክና የሀይሚ ነገር ምንድን ነው? ምን ገጥሟቸው ነው እነዚህ ሰዎች? የሚፋቀር ሰው ይሄን ያክል ነው?